دم قزنن أمين ده سيموني دم أورو يدم أورو أصل أني بيوتي تلاقم ما كلاكن ما يشيل هرم فوتبول ميتون أصل تاني دم أورو يا ما هيجيبني أراد ترى كل كذي ين بنا فرقوتن كذي نورو يموت يشاقت قواسيت كمان أراد ترى كل يتأنبا كده قواسو قدل كوكو موتنكو بيوتكو إلا نمكو موتنكو من دون تصرحتني شون انديت يا انت ليش انديت نو يو يا لان دغافي ليش من بلو لو ميابش قلت جامل تكبلا من دون ميابش قلت ما አሞኛል ጀሞ ወይኔ አርሰናል ጀሞ ከ20 ዓመት በኋላ ወደዚህ መድረክ ፋይናል ተመለስን እንኳን ደስ አላችሁ ወይኔ አልহামዱሊላህ እሺ አርሰናል ቻምፒየንስ ሊግ ፋይናሊስት ሆኗል ከ2006 በኋላ አትሌቲኮ የሚያስፈራ ቡድን አልነበረም አንደኛ ሁለተኛ የእግር ኳስ ማህበረሰቡ ከዚህ በኋላ መዘጋጀት ያለበት እነዚህ ፎቃቆች እንደማያስቀምጡ በስራ ቦታ የጓደኞች መዝናኛ ቦታ ምናምን በቃ እንዴት እንደሚችሉ ምናምን ያወራሉ ለሱ ተዘጋጁ በቃ ዘው ምለው ነገር ይላል አርሰናል ደጋፊ ቻምፒየንስ ሊግ ፋይናል ከ20 ዓመት በኋላ እኔ የተረጋገጠ የአርሰናል ደጋፊ ሆንኩት 2006 ሰሚ ፋይናል ደርሰን በባርሴሎና የተሸነፍንበት አመት ነበር ገባርለ እዚህ መድረክ ላይ ቡድኔን ሳላየው 20 ዓመት ተጠብቀን 20 ዓመት እንዴት አባቴ ኢሞሽናል ሆንኩኝ ተረዳኝ አይደል ስላጫወታችን ኤዜ መውጣት ነበረበት ምናምን አትተንትንልን ኳስ አቃለው ምትል ከሆነ የቀበሌህን ክለብ አሰልጥነ የሆነ ቦታ አድርሰው አትተንትንልን ገባርለ በፋራም ባራዳም እዚህ መድረክ ላይ ተመልሰን የመጣ ነው ከ20 ዓመት በኋላ ነው ገባ ሌላ ሰው ቢችለው ኖሮ እስካሁን ታየው ነበር ገባ ደግፈ እዚህ ደረጃ ይደርስ አታቅም እኮ ደግፍ ነው ምል እንዴት አባቱን የተደሰትኩት ነው ምል እንዴት አባቱን የተደሰትኩት ምን አይነት አመት ነው ዘንድሮ አመቱ ለየት ያለ ነው ምል ለየት ያለ ነው ወያላ እንዴት እንደምረካ እንደዚህ የተግማማ ፉትቦል ተጫውተን ስናሸንፍ ጌሙ ላይ ሊጨንቀኝ ይችላል ገባ አይደለ ግን አንተን ምን ያህል እንደሚልጥህ ስለማት ረካለሁ ባየር ሊቨርኩሰን አታልፍም ምንም አታመጣም እኮ ባየር ሊቨርኩሰን አታልፍም ስፖርቲንግን አታልፍም ስፖርቲንግን እንደማታልፉ ማቀው እኔ አትሌቲኮን አታልፉ ብታልፉም ፒኤስጂ እና ባየር ምናምን እያየኸኝ እኔ ታሪክ እሰራለሁ አንተ ከመስኮት ውጪ እያየኸኝ እንኳን ደስ አለ መልፍ እናቴ ትሙት ፋይናል ደረስን ቻምፒየንስ ሊግ ፋይናል ደረስን ባናኔ ማመን አልቻልኩም እግዚአብሔርን እኔ ማመን በህልሜ ነው ወይኔ ያየሁት ያሉት ፋይናል ደረስን ቻምፒየንስ ሊግ በስማ ማን ከሁሉም በላይ ደስ ያለኝ ደግሞ ሳካ ማግባቱ ነው ያ ሁላ የሚሰደብ ሰውዬ ሙሉ ሲዝኑን ማን በጣም ትችላለህ እናቴ ትሙት ምን አይነት ቲም ያለን ምን አይነት ሃራም ቦል ዛሬ ሙሉ ለሙሉ አየን ጨዋታው ማለት አትሌቲኮ ግጥም አድርጎ ዘጋው ሳካ ግን ትችላለህ የመጨረሻ ነው የምትችለው እናቴ ትሙት በጣም ነው ያስደሰትከኝ ማን ሁሉም ተጫዋቾች ይችላሉ ዛሬ ቤን ዋይት እንዲጮት በጣም ትችላለህ ካላፊዮሪ እንዳለ ሙሉ ቲሙን የተጫወቱ በጣም ነው የምትችሉት እግዚአብሔርን ዴቪድ ራያ ራሱ ስንት አይነት ፓስ ነበር ስታረጊ ነበር እናቴ ትሙት ማለት ገና ይላችሁ አሁን ይላችሁ በዚህ ዲፌንሳችን ማለት ፋይናል ገና ይጠብቃል ፋይናል ይል ነገ ማለት ነው ማንኛውንም ቲም ማግኘት እንችላለን ማንኛውንም ከሁለቱም ምርጥ 11 ተውጣጡ ይጋጠመን ገብታችኋላ ከዚህ በኋላ ማንንም አያስቆመን ወይ ፋይናል እንዴት መደሰት እንዳለብኝ ራሱ አላቅ ግን ይገባናል እግዚአብሔርን ከልጅነት እስከ ዕውቀት በዚህ ክለብ ብዙ ያየን ደጋፊዎች አለንና we deserve it guys በእውነት እዚህ መድረስ ይገባናል እዚህ መድረክ ላይ መታየት ይገባናል እና በጣም ደስተኛ ነኝ ማርያምን እንዴት መደሰት እንዳለብኝ ዛሬ አላቅም ዛሬ ለከደስታ ጥግ ላይ ነኝና ውስጤ ምን እየተሰማው እንዳለ ማሳየት ብችል ማውጣት ብችል በጣም ደስ ይለኝ ነበር ግን
ጌታዬ ሆይ እንዴት መደሰት እንዳለብኝ ራሱ አላቅም። ግን ይኸውላችሁ ይህ ድል ይህ ውጤት ክለባችን ማለት ነው በጣም ወድቆ ተንቆ ተረግጦ እግዚአብሔርን የትም አትደርሱም ተብሎ ብዙ ነገር ተወርቶብን ታክሰን በጧት ተነስተን ትምህርት ቤት ሄደን የጓደኞቻችን መቀለጃ ለሆንን በጧት ተነስተን ስራ ቦታ ስንሄድ የሰፈር ሰው የስራ ቦታ ሰዎች መቀለጃ ላረጉን ሰዎች ለኛ ነው እግዚአብሔር we deserve it ይውላችሁ ይሄንን ደስታ we deserve it guys እግዚአብሔር we deserve it በፈጣሪስ እንኳን ደስ አለን። በጣም ነው የምወዳችሁ። እመጣለሁ። ይሄ ትንሽ ያው የሆዴን ላውጣው ብዬ ነው እንጂ ይቀረኛል ገና እመጣለሁ። ጨዋታ ቀያሪ አስረግጠህ ነገር ለዛ ለቃጣሪ ሻምፒዮንስ ሊግማ እንወጥራለን እስከ መጨረሻው እንታገላለን። ከአራቱ ዋንጫዎች የቀሩ እነዚህን ሁለት ትላልቅ ዋንጫዎችማ እንዴት አድርገን መንከባከብ እንዳለብን ከእናንተ ልምድ አልወስድም። ሲጀመር ደረጃ ማለት ነው ዝም ብላችሁ ደከማችሁ። ስለዚህ እባካችሁ እና ቻው ደህና ደሩ። ጎል የሌለበት ጨዋታ መሆኑ ትንሽ ደብሮኛል። እና ያው ዋናው ማለፋችን ነው። አርሰናል የቻምፒዮንስ ሊግ ፋይናል ተፋላሚ መሆኑን አረጋግጧል። ተፋላሚ ለማንኛውም እንኳን ደስ አላችሁ። ወደ ነቆራው እመጣለሁ በሌላ ቪዲዮ። ግን ይሄ ቪዲዮ እንኳን ደስ አላችሁ ከ20 ዓመት በኋላ ነው አይ ቲንክ ፋይናል የደረሳችሁት። በልታችሁት አታውቁም፣ ግን ከ20 ዓመት በኋላ ፋይናል ደርሳችኋል። እኔ ብዬ ነበር ባርሳ ሲወድቅ አትሌቲኮ ማድሪድ አርሰናል እንደማያልፈው ተናግሬ ነበር። ሲጀመር ምን አይነት የተልከሰከ አግሪጌት 2-1 ምን አይነት የሚያስጠላ ጨዋታ ነው ለተመልካች። ለአርሰናል ደጋፊ ደስ ይላል። አርሰናልን ባርሳን ጥሎ ሲያልፍ አትሌቲኮ ማድሪድ አርሰናልን አያልፍም ያልኩበት ምክንያት አርሰናልን ስትገጥመው ተከላክዬ ከዛ ወይ ሲገባብኝ ነው እንጂ ሪአክት ማረ ወፍ አታገባም ወይ ስትሯሯጥ እንዲገባባል ላኪ ኮንግ ታገባለህ ከቻልክ። እንደ አትሌቲኮ ማድሪድ አይነት ቡድን ደግሞ ደና ምላሽ መስጠት አይችልም ለአርሰናል። ስለዚህ አቻን አይደለ እየመራህ አይደለም አቻ ሆነን የመጣው አትሌቲኮ ማድሪድ እንደ ደና ቡድን ተጋፍጠህ ሳትከላከል ፈርስት ሃፍ ላሸንፍ እኔም ላግባ ምናምን እዚህ ሃይ ቴምፖ ጌም ብታረገው ኖሮ በእርግጠኝነት እነግርሃለሁ ታልፍ ነበር። አሁን ግን ወድቀሃል፣ ባርሳንም ጥለሃል፣ የትም አልደረስክም። እሰይ እና ያው ስለ ጨዋታው ስናወራ ፈርስት ሃፍ አርሰናል ዶሚኔት አድርጎ ሙሉ ለሙሉ ነው የጨረሰው። ያ ዶሚኔሽን ደግሞ አንድ ጎል እንዲያገቡ ረድቷቸዋል። የተልከሰከሰ ኳስ ቢሆንም እንትና ተፍቶት ምናምን ማለት አያስፈልግም። የፈጠሩት ጫና ነው ወደ ጎል እንዲቀየር ያደረገው። ግን ሰከንድ ሃፍ ደግሞ በአንጻሩ አትሌቲኮ ማድሪድ የተሻለ ሆኖ ቀርቧል። ግን አሪፍ እድሎችን መፍጠር አልቻለም። የተሻለ የነበረ ቢሆንም አትሌቲኮ ማድሪድ ጊዮኬሬሽ ጋር እያሻሙ ዝም ብለው ፋውሎችን ነው በቃ ሲያሸንፉ የነበሩት። ለጊዮኬሬሽ ሰጡታል፣ ይላፋል፣ ፋውል ምናምን ነው ብቻ ደና ሃይላይትም አልነበረውም ጨዋታው። ኤኒዌይ ፋይናሉን የት እንግባውን የት እንግባ እግዚአብሔር ስለ በቃ ችሎታ ነው። እኔ በደንብ በችሎታ ነው ያለፉት። በቃ ይሄን አምነን መቀበል ያለብን ነገር ነው። ገብቷል። እግዚአብሔርን አትሌቲኮ ከመከላከል ውጪ ስለ እግር ኳስ ዝም ብሎ ራንደም የእንግሊዝ ፕሪሚየር ሊግ ቲም ከአትሌቲኮ ይሻላል። ገብቷል። ምንም እግር ኳስ እንኳን መስራት መቀበል አልቻሉም። ይሄ ደደብ ሲሞኒ ደግሞ አንተ በ65ኛው አንተ ዝም ብሎ እንደሚቀያየረው በ65ኛው ደቂቃ ላይ ግሪዝማንን አልቫሬዝን አስወጥቷል። ይሄ 9 ቁጥራቸው ፕሮፌሽናል ተጫዋች ነኝ ይላል። ደግሞ አያፍርም፣ አፉ ሞልቶ እዚህ ቲም ውስጥ ምን እንደሚሰራ ማለት ነው የታወቀ ነገር ነው። እዛው መጨረሻ ላይ ግርግር ምናምን ይፈጣጥራል። ምንም አባታቸው እኮ አያመጡም አትሌቲኮ። በቃ ሲጀምር እንደማያስጥለው የታወቀ ነገር ነው። ሆም ነው የሚጫወተው አርሰናል። አንተ ራንደም እንግሊዝ ቲም ይሻላል አልኩ። ይመቻቹ፣ ፋይናሊስት ሆኖ እግዚአብሔርን። አሁን ከፒኤስጂ እና ከሙኒክ ማን አባቱ ነው የሚገጥምሽ? እንኳን ደስ አላችሁ። ለፋይናል አልፋችኋል። እንዴት ነው ነገር? ዋንጫው ዛሬ ነው። ለምንድን ነው እንደዚህ የሚደሰቱ ሰዎች? ዋንጫው ዛሬ አይደለም አይደል? እርግጠኛ ናችሁ? አዎ ነገ ይጫወታል ፒኤስጂ እና ሙኒክ። ከዛ ነው ፋይናል እና አዎ እሺ ይሁን። ኧረ ርችትም ተተኮሰ። ይሄ ነገር ዛሬ ነው እንዴ ዋንጫው? ጎበዝ አሳውቁን የሆነ ያመለጠን ነገር ካለ እንጂ ፋይናሉ ገና ነው። እንኳን ደስ አላችሁ። በቃ ስንት ጊዜ የሚገኝ ነው ይሄ እና ነገ ደግሞ እንጠብቃለን። እስኪ ማን እንደምታረጉ ፋይናል ላይ። ያው ግን እንኳን ደስ አላችሁ።